ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ወዲ ስፖርት አፍቃሪያን በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ እያደመጣችሁን ላላችሁ ለሁላችሁም ሰላም እና ጤናን እንደሁል ጊዜው እመኝላችኋለሁ። ዛሬም እንደቀድሞ ሁሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ከናንተ የሚጠበቀው ቪዲዮን በላይክ መጀመር ብቻ ነው። ሐሳብና አስተያየቶቻችሁንም ጻፉልን። ቀጥታ ወደ ስፖርታዊ መረጃዎች ተሻገር በአጫጭር የስፖርት መረጃዎች ጀምራለሁ። አሰልጣኝ ዣቪ ኔዘርላንድን ተረከበ። ስፔናዊ አሰልጣኝ ዣቪ ሄርናንዴዝ የኔዘርላንድ ብሔራዊ ቡድንን በኃላፊነት መረከቡ ይፋ ተደርጓል። የኔዘርላንድ ብሔራዊ ቡድን ዣቪን የአሰልጣኝ ሮናልድ ኩማን ምትክ አድርጎ መሾሙን ይፋ አድርጓል። ዣቪ በቅርቡ በሰጠው አስተያየት በቀጣይ ወደ ብሔራዊ ቡድን ስልጠና መሄድ እንደሚፈልግ አሳውቆ ነበር። አሰልጣኝ ዣቪ ሄርናንዴዝ ለመጀመሪያ ጊዜ ብሔራዊ ቡድን የሚያሰለጥን ይሆናል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ሮሜሎ ሉካኮ ፊነርባቼን ተቀላቀለ። ቤልጂማዊ የፊት መስመር አጥቂ ሮሜሎ ሉካኮ ናፖሊን በመልቀቅ ፊነርባቼን ተቀላቅሏል። ናፖሊ የ33 ዓመቱን አጥቂ ሮሜሎ ሉካኮን በ6 ሚሊዮን ዩሮና ተጨማሪ ክፍያ መሸጡ ተገልጿል። የቱርኩ ክለብ ፊነርባቼ በርካታ ትልቅ ስም ያላቸውን ተጫዋቾች ወደ ቡድኑ መቀላቀል ችሏል። ፊነርባቼ ከቀላቀላቸው ተጫዋቾች መካከልም ሜሰን ግሪንዊድ፣ ንጎሎ ካንቴ፣ ማርኮ አሴንሲዮ፣ ማቴዎ ጎንዶዚ፣ ታሊስካ፣ ናታን አኬና ኔልሰን ሴሜዶ ይገኙበታል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። አባቴ መሄድህን ማመን አልቻልኩም። ሊዮኔል አንድሬስ ሜሲ በቅርቡ አባቱን ያጣው አርጀንቲናዊ ተጫዋች ሊዮኔል ሜሲ በማህበራዊ ትስስር ገጹ መልእክት አጋርቷል። ሊዮኔል ሜሲ በሰንበት መልእክቱም አባቴ እስካሁን ድረስ እኛን ትተህ መሄድህን ማመን አልቻልኩም ሲል ጽፏል። አንተን ከዚህ በኋላ እንደማላገኘህና እንደማላወራህ ማሰብ በጣም ይከብደኛል ሲል ሊዮኔል ሜሲ ስሜቱን ገልጿል። አባቱ በአንድ የዓለም ዋንጫ እንዲጫወት ደጋግሞ ሲጠይቀው እንደነበር የገለጸው ሊዮኔል ሜሲ ነገር ግን ውድድሩ ሲጀመር ህመሙ ጸናብህ ብሏል። ለፍጻሜ ብንደርስም አንተ አልነበርክም። ዋንጫውን አሸንፌ ይዤል ልመጣ አስቤ ነበር፣ ነገር ግን አልቻልኩም ሲል ሊዮኔል አንድሬስ ሜሲ ተደምጧል። ሊዮኔል አንድሬስ ሜሲ በእግር ኳስ ብዙ መቆየቴን እርግጠኛ አይደለሁም ሲልም ተናግሯል። የ8 ጊዜ ባላንዶር አሸናፊው ሊዮኔል ሜሲ በእግር ኳስ ብዙ የመቆየት እቅድ እንደሌለው አስታውቋል። በወላጅ አባቱ ህልፈት የተጎዳው ሊዮኔል ሜሲ በተጫዋችነት የመቆየት ፍላጎቱን እንዳጣ ጠቁሟል። ሜሲ አባቱን በተሰናበተበት መልእክት ያለ አንተ ምን እንደማደርግ አላውቅም፣ እንዴት እንደምቀጥል አላውቅም ብሏል። በህይወቴ ሳደርግ የነበረው እግር ኳስን መጫወት ነበር፣ አሁን ግን ለብዙ ጊዜ ስለመቆየቴ እርግጠኛ አይደለሁም ሲል ሊዮኔል ሜሲ ተናግሯል። ከጅምሩ አብረኝ ነበርክ፣ ለመጨረሻውም ተቃርበ ነበር፣ በጋራ እንድንጨርሰው ለምን ትንሽ መቆየት አልቻልክም ሲል ሊዮኔል አንድሬስ ሜሲ ተደምጧል። ጠንካራ ሁን ብሏል ክርስቲያኖ ሮናልዶ። ፖርቹጋሉ ተጫዋች ክርስቲያኖ ሮናልዶ አባቱን ላጣው ሊዮኔል አንድሬስ ሜሲ ያለውን ድጋፍ አሳይቷል። በዚህ አስቸጋሪ ሰዓት ለአንተና ለቤተሰብህ ብርታቱን ይስጣችሁ፣ ጠንካራ ሁን ሊዮ ሲል ክርስቲያኖ ሮናልዶ መልእክቱን አጋርቷል። ክርስቲያኖ ሮናልዶ ሊዮኔል ሜሲ ስለ አባቱ ህልፈት በለጠፈው ፖስት ስርም አስተያየቱን ሰጥቷል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። በሌላ መረጃ አልቃድሲያ ቲያኒ ሬንደርስን ከማንቸስተር ሲቲ ለማስፈረም ንግግር እያደረገ ይገኛል ተብሏል። ማንቸስተር ሲቲዎች ተጫዋቹን በ60 ሚሊዮን ዩሮ ለመሸጥ ፍቃደኛ ናቸው። ነገር ግን የተጫዋቹ ፍቃድ ይጠብቃል። ፎረስትን ወይንም አልቃዲሲያን ይመርጣል። ቲያኒ ሬንደርስ በዚህ ክረምት የዝውውር መስኮት ከማንቸስተር ሲቲ የመውጣቱ ነገር እርግጥ እየሆነ የመጣ ይመስላል ሲል መረጃውን ፋብሪዚዮ ሮማኖ ዘግቦታል። ከማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲዎች አዲስና የተወሰኑ ነባር ተጫዋቾች በሚቀጥለው የውድድር ዘመን የሚለብሱትን ማሊያ ቁጥር አሳውቀዋል። በዚህ መሰረት ማርክ ጉይ የ6 ቁጥር ማሊያን፣ ዶናሩማ የ1 ቁጥር ማሊያን፣ ኤሊዮት አንደርሰን የ5 ቁጥር ማሊያን እና ሮሊ የ28 ቁጥር ማሊያ ለብሰው የሚጫወቱ ይሆናል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ባርሴሎናዎች ስፔናዊውን የማንቸስተር ሲቲ የመሃል ሜዳ ተጫዋች ሮድሪን ለማስፈረም ከዚህ ቀደም ያቀረቡት ሁለተኛ ጥያቄ በማንቸስተር ሲቲ ውድቅ ከተደረገባቸው በኋላ አሁን ሶስተኛውን የ7 ሚሊዮን ዩሮ ጥያቄን ለማቅረብ የተዘጋጁ ይገኛል። በሁለቱ ክለቦች መካከል ያለው የዋጋ ልዩነትም በጣም እየጠበበ መጥቷል ሲል ይህን መረጃ ሞንዶ ዲፖርቲቮ ዘግቦታል።
ሪኮ ሉዊስ በዚህ ክረምት ማንቸስተር ሲቲን ሊለቅ ይችላል እየተባለ ነው። ፉላሞች የዝውውር መስኮቱ ከተከፈተበት ጊዜ ጀምሮ የተጫዋቹን ሁኔታ በቅርበት ሆነው እየተከታተሉ ሲሆን እድሉ ከተገኘ ተጫዋቹን ለማስፈረም ሊሞክሩ ይችላል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ሳቪኒዮ በቅድመ ውድድር ዝግጅት ላይ ቢሳተፍም በማንቸስተር ሲቲ የመቀጠል ፍላጎት እንደሌለው ለአሰልጣኝ ኢንዞ ማሬስካ አስቀድሞ በግልጽ አሳውቋል ተብሏል። የፊት መስመር ተጫዋቹ ስለ እሱ ስላላቸው እቅድ ለማወቅም ከቶተንሃሙ አሰልጣኝ ሮቤርቶ ዲዘርቢ ጋር ከአንድ ጊዜ በላይ ተነጋግሯል ሲል ይህንን መረጃ ሚረር ስፖርት ዘግቦታል። ሳቪኒዮ ከኢንስታግራም ባዮ ላይም የማንቸስተር ሲቲን ስም አጥፍቷል ሲል ሚረር ስፖርት ይህን መረጃ ዘግቦታል። በተጨማሪም ከማንቸስተር ሲቲ ጋር በተያያዘ ስኮር 90 የማንቸስተር ሲቲ የ2025-26 የውድድር ዓመት ውድ የተባሉ ተጫዋቾች በማለት ቤተሰቦች 5 ተጫዋቾችን ይፋ አድርጓል። ጄሬሚ ዶኩ ቤልጂማዊው የግራ መስመር አጥቂ ዕድሜው 24 ነው፣ 75 ሚሊዮን ዩሮ ያወጣል ሲል ስኮር 90 እንዲህ ዋጋውን አስቀምጧል። ሴሜኒዮ 80 ሚሊዮን ዩሮ ያወጣል ብሏል። ስኮር 90 ዕድሜው 26 ነው። ሪያን ቼርኪ ዕድሜው 22 ነው፣ 90 ሚሊዮን ዩሮ ያወጣል ሲል ስኮር 90 እንዲህ ዋጋውን አስቀምጧል። አዲሱ የማንቸስተር ሲቲ ፈራሚ ኤደርሰን 110 ሚሊዮን ዩሮ ያወጣል ሲል ስኮር 90 ዋጋውን እንደዚህ አስቀምጧል። ዕድሜው ግን 23 ነው። ቤተሰቦች ስኮር 90 የማንቸስተር ሲቲ የ2025-26 የውድድር ዓመት በጣም ውድ ያለው ተጫዋች ኖርዌያዊው የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ ነው። 220 ሚሊዮን ዩሮ ያወጣል ሲል ስኮር 90 መረጃውን ይፋ አድርጎታል። ኤርሊንግ ብራውት ሃላንድ ዕድሜው 26 ነው። በሌላ መረጃ ሊቨርፑሎች ከአዲሱ ኢብራሂም ምባዬ ኤጀንት ሆርጌ ሜንዴዝ ጋር እየተነጋገሩ ይገኛል ተብሏል። ነገር ግን ፒኤስጂ አሁን ላይ እየጠየቁት የሚገኘው ገንዘብ ከፍተኛ እንደሆነ ይታሰባል። ለዚህ ነው የምባዬ ጉዳይ አሁን ላይ ግልጽ ያልሆነው ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። ፌራን ቶሬስ ወደ ፒኤስጂ የሚያደርገው ዝውውር ተጨማሪ እድገት ካሳየ ሊቨርፑል የብራድሊ ባርኮላን ዝውውር ለመፈጸም የበለጠ እድል ሊያገኝ ይችላል ተብሏል። አርሰናልም ባርኮላን ማስፈረም ይፈልጋል። ነገር ግን በአሁኑ ጊዜ ሊቨርፑል ብቻ ነው ከፒኤስጂ ጋር በይፋዊ ንግግር ላይ ያለው ክለብ ተብሏል። ሊቨርፑል ዋና ዓላማውም ፒኤስጂ የጠየቀውን 170 ሚሊዮን ዩሮ ዋጋን ዝቅ ማድረግ ነው ሲል መረጃውን ቤን ጃኮብስ ከቶክ ስፖርት ይፋ አድርጎታል። ከብራድሊ ባርኮላ ጋር በተያያዘ የቀድሞ የሊቨርፑል ተጫዋችና ሌጀንድ ስቴቨን ጄራርድ በትዊተር ኤክስ ገጹ ላይ እንዲህ ጽፏል። በዚህ ክረምት የዝውውር ገበያው ከአቅም ውጪ እየሄደ ነው። በተለይ የፕሪሚየር ሊግ ክለቦችና ሪያል ማድሪድ ከፍተኛ ደረጃ ላይ ገና ራሳቸውን በበቂ ሁኔታ ያላረጋገጡ ተጫዋቾችን ለመግዛት እጅግ ከፍተኛ ገንዘብ ለመክፈል ፈቃደኞች ሆነዋል። ቢያንስ ብራድሊ ባርኮላ 2 የአውሮፓ ቻምፒዮንስ ሊግ ፍጻሜዎችንና በርካታ የሊግ ዋን ዋንጫዎችን ያሸነፈ ስለሆነ በከፍተኛ ደረጃ የመጫወት በቂ ልምድ አለው። እንዲሁም እንደ ተጫዋች አሁንም የበለጠ ማደግና ስህተቱን ማረም ይችላል። ነገር ግን የሆነ ገደብ መኖር አለበት። ብዙ ተጫዋቾች በእጅጉ የተጋነነ ዋጋ ተገዝተው ቢሆንም ሊቨርፑል እንዲህ ያለውን የዋጋ ውድድር በቀላሉ ማውጣት ያለበትም። አዎ ሊቨርፑል የቀኝ ክንፍ ተጫዋች ራይት ዊንገር በጣም ያስፈልገዋል። በእውነቱ እጅግ አስፈላጊ ነው። ግን በማንኛውም ዋጋ መግዛት የለባቸውም። በተለይም በሚቀጥሉት 2 የዝውውር መስኮቶች ሌሎች የቡድን ክፍሎች ከፍተኛ መሻሻያ ስለሚፈልጉ ሊቨርፑል ባርኮላን በጣም ከፈለገው 100 ሚሊዮን ፓውንድ በቂና ከበቂ በላይ ነው። ባርኮላም ወደ ሊቨርፑል ለመሄድ ፍላጎት አለው እና ወዲያውኑ ለቡድኑ ጠቃሚ አስፈላጊ ተጫዋች ሊሆን ይችላል። ሆኖም አብዛኛውን የሙያ ዘመኑን በግራ ክንፍ ላይ ነበር ያሳለፈው። ፒኤስጂ ግን በጣም ብዙ ገንዘብ እየጠየቀ ነው። በገበያው ላይ ሌሎች ተጫዋቾችም አሉ። ሊቨርፑል ባለፉት ጊዜያት ብዙ ጊዜ እንዳሳየው ባርኮላን በማንኛውም ዋጋ ለመግዛት መገደድ የለበትም። ሊቨርፑሎች ባርኮላን በጣም ቢፈልጉትም 100 ሚሊዮን ፓውንድ እንደ ከፍተኛ የመጨረሻ ዋጋ ሊያስቀምጡት ይገባል። ፒኤስጂ ከዚያ በላይ ከጠየቀ ግን ወደ ሌላ አማራጭ መዞር አለባቸው ብሏል የቀድሞ የሊቨርፑል ተጫዋችና ሌጀንድ ስቴቨን ጄራርድ። ቤተሰቦች በዚህ ላይ የናንተን ሀሳብ በጽፍሩኝ ደስ ይለኛል። በስቴቨን ጄራርድ ሀሳብ ተስማማላችሁ ወይንስ አትስማሙም? ኮሜንት መስጫ ቦክስ ላይ ጻፉልኝ። ኮዲ ጋክፖ ቶተናምን ለመቀላቀል ፍላጎት አለው። ቤተሰቦች ይህንን መረጃ ጃኮብስ ቤን ይፋ አድርጎታል። ነገር ግን ሊቨርፑል 1 ወይንም 2 አዳዲስ አጥቂዎችን እስካላስፈረመ ድረስ ስለ ጋክፖ ዝውውር ይነጋገራል ተብሎ አይጠበቅም፣ አይደራደርም ሲል መረጃውን ጃኮብስ ቤን ይፋ አድርጎታል።
ቶተናሞች ኮዲ ጋክቦን ይወዱታል። የበለጠ እየተቀያየረ መጫወት የሚችል አጥቂ ለማምጣት እያዩዋቸው ካሏቸው በርካታ አማራጮች መካከልም አንዱ ነው። የሊቨርፑል አቋም ግን አሁን በዚህ ጉዳይ ድርድር ለመጀመር ትክክለኛው ጊዜ እንዳልሆነ ነው የሚያስቡት። በመጀመሪያ ሊቨርፑል አንድ ሳይሆን ሁለት አጥቂዎችን ማስፈረም ይኖርበታል። ከዚያ በኋላ የጋክቦ ሁኔታ ሊለወጥ ይችላል። ቶተናም ለጋክቦ እንቅስቃሴ ለማድረግ ዝግጁ ነው። ነገር ግን ጉዳዩ ከሳቪኖ ጉዳይ ጋር ሲነጻጸር አሁንም በጣም ቀዳሚ ደረጃ ላይ ነው። አንድ ምንጭ ከጥቂት ሳምንታት በፊት እንደነገረኝ አሁን ከሊቨርፑል ጋር ስለ ኮዲ ጋክቦ ድርድር መጀመር ከንቱ ሙከራ ነው። ምክንያቱም ሊቨርፑል መጀመሪያ የራሱን አጥቂዎች እስካላሟላ ድረስ የሚቀርቡለትን ማንኛውንም ጥያቄዎች ውድቅ ያደርጋል ሲል ጃኮብስ ቤን ከቶክ ስፖርት ይህን መረጃ ይፋ አድርጎታል። የዴቪድ ፍራቴሲ ከኢንተር ሚላን መልቀቅ እንደተጠናቀቀ ኢንተር ሚላን የከርትስ ጆንሰን ዝውውር ለመጨረስ ይንቀሳቀሳል ተብሏል። መረጃውን ዲማርዚዮ ዘግቦታል። ለወራት ያህል ምንም ጥርጣሬ አልነበረም። ኢንተር ሚላን በአማካይ ሜዳቸው ውስጥ ከርትስ ጆንሰን ማሰብ አላቆሙም። ዋነኛ ታርጌታቸው ከርትስ ጆንስ ነው። ኢንተር አሁንም በከርትስ ጆንስ ላይ ትኩረቱን አድርጓል። ፍራቴሲ ከወጣ ከርትስ ጆንስ ወደ ኢንተር ሚላን የሚያደርገው ዝውውር ምንም አይነት እክል ይገጥመዋል ተብሎ አይታሰብም ሲል ይህን መረጃ ቤተሰቦች ዲማርዚዮ ዘግቦታል። ሊቨርፑሎችም ከርትስ ጆንስን ለኢንተር ሚላን ለመልቀቅ ዝግጁ ናቸው ሲል ዲማርዚዮ መረጃውን ይፋ አድርጎታል። በተጨማሪም ከሊቨርፑል ጋር በተያዘ ስኮር 90 የሊቨርፑል የ2026-27 የውድድር ዓመት በጣም ውድ የተባሉ ተጫዋቾች እነዚህ ናቸው ሲል 5 ተጫዋቾችን ይፋ አድርጓል። ቤተሰቦች ምስሉ ላይ እንደምትመለከቱት ሁጎ ኢኪቲኬ እድሜው ገና 24 ነው፣ 80 ሚሊዮን ዩሮ ያወጣል ሲል ስኮር 90 ግምቱን እንዲያስቀምጧል። እንዲሁም ግራቨንበርጅ 80 ሚሊዮን ዩሮ እድሜው 24 ነው። አሌክሳንደር ኢሳክ 85 ሚሊዮን ዩሮ እድሜው 26 ነው። ፍሎሪያን ዊርትዝ 100 ሚሊዮን ዩሮ እድሜው 23 ነው። እንዲሁም ዶሚኒክ ስፖዝ ላይ 100 ሚሊዮን ዩሮ እድሜው 25 ነው። እነዚህ 5 ተጫዋቾች የ2026-27 የውድድር ዓመት የሊቨርፑል በጣም ውድ ተጫዋቾች የተባሉት እነዚህ ናቸው ሲል መረጃውን ስኮር 90 ይፋ አድርጎታል። በሌላ መረጃ ቡርኖ ጉማሬዥ አርሰናልን በቴክኒክ የተሻለ ያደርገዋል ብሏል ስኮልስ። የቀድሞው ማንቸስተር ዩናይትድ ተጫዋች ፖል ስኮልስ ቡርኖ ጉማሬዥ አርሰናልን ክፍተት እንደሚሞላ ተናግሯል። የቡርኖ ጉማሬዥን የአርሰናል ዝውውር ያነሳው ፖል ስኮልስ በአርሰናል ነገሮች ለሱ ጥሩ የሚሆኑ ይመስለኛል ሲል ተናግሯል። ቡርኖ ጉማሬዥ አርሰናልን በቴክኒክ የተሻለ ያደርገዋል ያለው ፖል ስኮልስ ምክንያቱም የቡድኑን አጫወት የሚቀይሩ አማካኞች ያስፈልጋሉ ብሏል። አርሰናል አምና ሊጉን ቢያሸንፍም የመሃል ሜዳ ጥምረቱ ግን ስኬታማ አልነበረም ሲል ፖል ስኮልስ ተናግሯል። አክሎም ቡርኖ ጉማሬዥ ለዚህ አርሰናል ክፍተት መፍትሄ ሊሆን ይችላል ሲል ተደምጧል። የቀድሞ የአርሰናል ተጫዋች የነበረው ጃክ ዊልሼር ደግሞ እንዲህ ብሏል። ዲክላን ራይስ፣ ቡርኖ ጉማሬዥና ማርቲን ኦዴጋርድ አሰልጣኝ ማይክል አርቴታ በሜዳ ላይ አጣምሮ ለማየት በጣም የሚመኘው የአማካይ ክፍል ጥምረት ሊሆን ይችላል ብሏል። ዲክላን ራይስ ጉልበትና ጥንካሬን ያመጣል። ቡርኖ ጉማሬዥ ጨዋታን የመቆጣጠርና የመረጋጋት ብቃትን ይሰጣል። ማርቲን ኦዴጋርድ ደግሞ በባላንጣው የግብ ክልል ውስጥ ፈጠራንና ጥራትን ይጨምራል ሲል የቀድሞ የአርሰናል ተጫዋች ጃክ ዊልሼር ተደምጧል። ማይክል አርቴታ እንዲህ ብሏል። ጥራት ያላቸውን ተጫዋቾች ለማምጣት በትኩረት እየሰራን ነው ብሏል። የአርሰናል ዋና አሰልጣኝ ማይክል አርቴታ ቡድናቸው በዝውውር መስኮቱ ገና ስራውን እንዳላጠናቀቀ አሳውቋል። በዚህ ሳምንት የቡርኖ ጉማሬዥን ዝውውር ያጠናቀቀው አርሰናል በቀጣይ ተጨማሪ እንቅስቃሴ ያደርጋል ተብሎ ይጠበቃል። ማድረግ የምንፈልገውን ተጨማሪ ነገር አለ ያለው ማይክል አርቴታ ቡድኑን ተሰጥኦ እና ጥራት ባላቸው ተጫዋቾች ማጠናከር አለብን ብሏል። ይህንን ለማሳካትም ትኩረት ሰጥተን እየሰራን ነው ሲል ማይክል አርቴታ ገልጿል። አክሎም ፍላጎቱ በእኛ ላይ ብቻ የተመረኮዘ ባለመሆኑ ቃል መግባት አንችልም ብሏል። እውነተኛ ልዩነት መፍጠር የሚችሉና ደረጃችንን ማሻሻል የሚችሉ የተወሰኑ ተጫዋቾች አሉ ሲል ማይክል አርቴታ ጨምሮ ተናግሯል። የአትሌቲኮ ማድሪዱ ተከላካይ ማርክ ፑቢል በአርሰናል የዝውውር ኢላማ ዝርዝር ውስጥ የሚገኝ ተጫዋች ሆኗል። በክለብ ውስጥ ትልቅ ደረጃ የተሰጠው ተጫዋች ነው። አርሰናል የማርክ ፑቢልን ዋጋ ለማወቅና የዝውውር እድሉን ለማወቅ አስቀድሞ ከአትሌቲኮ ማድሪድ ጋር ግንኙነት አድርጓል ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል።
አርሰናሎች በኮንሳ ላይ ያላቸው ፍላጎት ዳግም እያንሰራራ ይገኛል ተብሏል። ተጫዋቹን ለማስፈረም መጀመሪያ ያደረጉት ጥረት 30 ሚሊዮን ፓውንድ አካባቢ ብቻ ለመክፈል በነበራቸው ፍላጎት ሳይሳካ ቀርቷል። ቪላ ለተጫዋቹ ያወጣ ዋጋ 60 ሚሊዮን ፓውንድ ነው። አርሰናል ኮንሳን ማስፈረም ከፈለገ የገንዘብ መጠኑን በደንብ ከፍ ማድረግ እንደሚጠበቅበት አምነው ተቀብሏል። ነገር ግን ቪላ ለተጫዋቹ ካወጣው ተመን በታች በሆነ ዋጋ ይለቁታል ወይ የሚለው ግን የሚታይ ይሆናል ሲል ይህንን መረጃ ሳሚ ማክቤል ከቢቢሲ ይፋ አድርጎታል። ጋላታሳራይ ለማርቲኔሊ 45 ሚሊዮን ዩሮ አቅርቧል። ብራዚላዊ ተጫዋች አርሰናልን ለመልቀቅ ግፊት እያደረገ አይደለም። ከክለቡ ጋር የሚለያይ ከሆነ ከአውሮፓ ጠንካራ ሊጎች ወደ አንዱ እንዲዘዋወር ይፈልጋል። ጋላታሳራይ በማርቲኔሊ ጉዳይ ከአርሰናል ጋር ንግግር እያደረገ ይገኛል ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ ማንቸስተር ዩናይትዶች የአርሰናሉን ተጫዋች ሉዊስ ስኬሊ ለማስፈረም ፍላጎት አሳይተው ነበር ተብሏል። ይሁን እንጂ አርሰናሎች ስኬሊን ለየትኛውም ክለብ የመሸጥ ፍላጎት እንደሌላቸው አሳውቀዋል ነው የተባለው። ሉዊስ ስኬሊ በበኩሉ በአርሰናል ቤት የመቆየት ፍላጎት እንዳለው ተነግሯል። ማንቸስተር ዩናይትድ ውስጥ ስለ ሉዊስ ስኬሊ የዝውውር ሂሳብ እርግጠኛ አለመሆኑም እንዳለ ተገልጿል። ክለቡ አርሰናልን ለማሳመን 45 ሚሊዮን ፓውንድ ሂሳብ ይበቃል የሚል እምነት እንደሌለው ተነግሯል። ማንቸስተር ዩናይትድ በግራ መስመር ቦታ ከሉክ ሾው ጋር ቦታውን የሚሸፍን ተጫዋች እየፈለገ ይገኛል። የ19 ዓመቱ ሉዊስ ስኬሊ በበኩሉ በግራ መስመር ቦታና አማካይ ቦታ ላይ የመጫወት ክህሎት አለው። ሉዊስ ስኬሊ በሁለቱ ቦታዎች የመጫወት ችሎታ ያለው በመሆኑ የማንቸስተር ዩናይትድን ፍላጎት ያሟላል ተብሏል። ማንቸስተር ዩናይትዶች ሉዊስ ሃልና ካማቪንጋንም እየተመለከቱ ይገኛል ሲል ይህንን መረጃ አትሌቲክስ ዘግቦታል። ማንቸስተር ዩናይትዶች በካማቪንጋ ላይ ፍላጎት አሳይተዋል። ምክንያቱም በግራ ተመላላሽና በመሃል ሜዳ ላይ መጫወት የሚችል ተጫዋች ስለሚፈልጉ ሲል ቤተሰቦች ይህንን መረጃ ደግሞ አትሌቲክስ ዘግቦታል። እንዲሁም የጆዜ ሞሪኒዮ ክለብ ሪያል ማድሪድ ለኤድዋርዶ ካማቪንጋ የሚቀርቡ ጥያቄዎችን ለመስማት ዝግጁ ናቸው ተብሏል። መረጃውን አትሌቲክስ ዘግቦታል። ማንቸስተር ዩናይትዶች በዚህ ወቅት ማይልስ ሉዊስ ስኬሊን ከማስፈረም ይልቅ በሉዊስ ሃል ላይም ማተኮርን ቅድሚያ እየሰጡ ይገኛል ተብሏል። ይህን መረጃ ጆሹዋ ሃል ከዘሰን ስፖርት ይፋ አድርጎታል። ቼልሲም ሉዊስ ስኬሊን ከግምት ውስጥ አስገብቶታል። ነገር ግን ይፋዊ ጥያቄ ለማቅረብ ከውሳኔ ገና አልደረሰም። ተጫዋቹ የሚለቅ ከሆነ ግን አርሰናል ወቅታዊውን የዝውውር ገበያ ያማከለ ትልቅ ገንዘብ ይጠይቃል ሲል ጆሹዋ ሃል ከዘሰን ስፖርት ይህን መረጃ ይፋ አድርጎታል። የማንቸስተር ዩናይትዱ ወጣት ተጫዋች አማስ በዚህ ክረምት ማንቸስተር ዩናይትድን ይለቃል ተብሏል። ክለቡ በግራ ተከላካይ ቦታ ላይ እሱን የረጅም ጊዜ መፍትሄ አድርጎ አያየውም። በተጨማሪም ክለቡ ተጫዋቹን መሸጥ ይፈልጋል። ሃሪ አማስ በዚህ ክረምት ከማንቸስተር ዩናይትድ የሚለቅ ይሆናል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ሃሪ ማጓየር የካሪክ ቀዳሚ ምርጫ እንደሆነ ተነግሮታል። ቤተሰቦች ይህን መረጃ ሜል ስፖርት ዘግቦታል። እንግሊዛዊው ተከላካይ ሃሪ ማጓየር ከቅርብ ጊዜያት ወዲህ በአስደናቂ ብቃት ማንቸስተር ዩናይትድን እያገለገለ ይገኛል። በዚህም ተጫዋቹ ተነጥቆት የነበረውን የቋሚነት ቦታን ማስመለስ መቻሉ ይታወቃል። ሃሪ ማጓየር ከአሰልጣኝ ማይክል ካሪክ ቀዳሚ ምርጫዎች ውስጥም አንዱ መሆን ችሏል። ይህንንም ተከትሎ ማንቸስተር ዩናይትድ የተጫዋቹን ውል ለማራዘም መወሰኑ ይታወሳል። እንግሊዛዊው አሰልጣኝ ማይክል ካሪክ ተጫዋቹ በቀጣይ የውድድር ዓመት የቡድኑ ቋሚ ተሰላፊ እንደሚሆን አረጋግጦለታል ተብሏል። ተጫዋቹ ከሊሳንድሮ ማርቲኔዝ ጋር በጋራ በመሆን የተከላካይ መስመሩን እንደሚመራ ታውቋል ሲል ይህን መረጃ ሜል ስፖርት ዘግቦታል። ፍሎሪያን ፕሌተንበርግ ከስካይ ስፖርት በርካታ ክለቦች ብሩኖ ፈርናንዴዝን ማስፈረም ይፈልጋሉ ብሏል። ጁቬንቱስ፣ ኤሲ ሚላን እና ጋላታሳራይ የብሩኖ ፈርናንዴዝ ላይ ፍላጎት ማሳየታቸውን ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቧል። በተጫዋቹ ኮንትራት ላይ በሰፈሩ የ57 ሚሊዮን ፓውንድ የውል ማፍረሻ በመጠቀም የብሩኖን የማስፈረም ፍላጎት እንዳላቸው ተገልጿል። ሆኖም የፈርናንዴዝ ፍላጎት በዩናይትድ መቆየት ሲሆን ምናልባትም ቀሪውን የእግር ኳስ ዘመኑን በማንቸስተር ዩናይትድ ማሳለፍ እንደሚፈልግ ይታመናል ሲል ይህንን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ይፋ አድርጎታል። ማንቸስተር ዩናይትዶች ቅናሽ እንዳደረጉ አስበው ነበር ተብሏል። ማንቸስተር ዩናይትዶች ከ12 ወራት በፊት በራሽፎርድ ጉዳይ ለባርሴሎና ብዙ ቅናሾችን እንዳደረጉና ተጫዋቹን በ26 ሚሊዮን ፓውንድ መልቀቅ ከገበያ ዋጋ በታች እንደሆነ ተሰምቷቸው ነበር ተብሏል። ይህን የዝውውር ዋጋ ያስቀመጡት ስምምነቱ በእርግጠኝነት ይጠናቀቃል ብለው አስበው ስለነበር ጉዳዩ ትንሽ አስገርሟቸዋል። ባርሴሎናዎች ማርከስ ራሽፎርድን በቋሚ ዝውውር አለማስፈረማቸው የማንቸስተር ዩናይትድ
ዩናይትድ ባለስልጣናትን በጣም አስገርሟል ሲል ቤተሰቦች ሮብ ዳውሰን ከኤስፒኤን ይህን መረጃ ይፋ አድርጎታል። ጁቬንቱሶች በጆሹዋ ዚርክዚ ላይ ያላቸው ፍላጎት እውነተኛ ነው ተብሏል። ነገር ግን ጆሹዋን የመግዛት ግዴታ ባለው የውሰት ውል ከመውሰዳቸው በፊት ተጫዋች መሸጥ አለባቸው። ዩናይትድ በዚርክዚ ላይ ተጫዋቹን የመግዛት ግዴታ ከሌለበት በስተቀር በውሰት መስጠት አይፈለግም ሲል ይህንን መረጃ ፋብሪዚዮ ሮማኖ ዘግቦታል። በተጨማሪም ከማንቸስተር ዩናይትድ ጋር በተያዘ ስኮር 90 በ2025/26 የውድድር ዓመት ላይ በጣም ውድ የሆኑት የማንቸስተር ዩናይትድ ተጫዋቾች በማለት ቤተሰቦች 5 ተጫዋቾችን በደረጃ እንዲያስቀምጧል። ምስሉ ላይ እንደምትመለከቱት ሌኒ ዩሮ እድሜው ገና 20 ነው፣ 50 ሚሊዮን ዩሮ ያወጣል ብሏል ስኮር 90። ኮቢ ማይኖ እድሜው 21 ነው፣ 70 ሚሊዮን ዩሮ ያወጣል ብሏል ስኮር 90። እንዲሁም ቤንጃሚን ሴሽኮ፣ ማቲያስ ኩኛና ብሪያን ምቤሞ እነዚህ ተጫዋቾች ደግሞ 75 ሚሊዮን ዩሮ ያወጣሉ ብሏል ስኮር 90። ቤንጃሚን ሴሽኮ እድሜው 23 ነው፣ ማቲያስ ኩኛ እድሜው 27 ነው፣ እንዲሁም ብሪያን ምቤሞ እድሜው 27 ነው። የማንቸስተር ዩናይትድ የ2025/26 የውድድር ዓመት በጣም ውድ የተባሉ ተጫዋቾች እነዚህ ናቸው ሲል ስኮር 90 መረጃውን ይፋ አድርጎታል። በሌላ መረጃ ቼልሲ ተጫዋቹን ለመሸጥ ቀነ ገደብ አስቀመጠ። ማንቸስተር ሲቲ የቼልሲውን አማካይ ኤንዞ ፈርናንዴዝ ለማስፈረም ፍላጎት እንዳለው መዘገቡ አይዘነጋም። አሁን ላይ ቼልሲ ማንቸስተር ሲቲ ተጫዋቹን ለመግዛት ጥያቄ እንዲያቀርብ ቀነ ገደብ አስቀምጧል ተብሏል። ሰማያዎቹ ማንቸስተር ሲቲ እስከ አርብ ምሽት 120 ሚሊዮን ፓውንድ ይዞ እንዲቀርብ አሳውቀዋል። ቼልሲዎች የማንቸስተር ሲቲ ጥያቄ ከተቀመጠው ሰዓት በኋላ ከመጣ ተጫዋቹ እንደማይሸጥ ተናግረዋል። ቼልሲ ስለተቀመጠው ቀነ ገደብ ለማንቸስተር ሲቲና ለተጫዋቹ ወኪሎች አሳውቋል ሲል ይህንን መረጃ ፋብሪዚዮ ሮማኖ ዘግቦታል። ቼልሲዎች የኤስ ሞናኮን ላሚን ካማራን ለማዘዋወር ፉክክሩን ተቀላቅለዋል። ተጫዋቹ ለማስፈረም በርካታ ታላላቅ የአውሮፓ ክለቦች ፍላጎት እያሳዩ ይገኛል ሲል ቼልሲዎች ማርቲን ዙቢሜንዲን በዚህ ክረምት ማግኘት እንደሚችሉ ያምናሉ ተብሏል። ይህም አርሰናል ብሩኖ ጉማሬሽ ማስፈረሙን ተከትሎ ተጫዋቹን የሚያገኙበት ዕድል ሰፊ እንደሆነ ያምናሉ ተብሏል። ቼልሲ የስፔናዊውን አማካይ ለማስፈረም ጠንካራ ፍላጎት ካላቸው ክለቦች መካከል ሲሆን ዣቪ አሎንሶ ከዚህ በፊት የሚያውቀውን ዙቢሜንዲን እንደገና ከእሱ ጋር መስራት ይፈልጋል ተብሏል። አርሰናል ግን ተጫዋቹን ለመሸጥ ቸኩሎ አይወስንም። ነገር ግን ቢያንስ 90 ሚሊዮን ዩሮ እንደሚፈልግ አሳውቋል ተብሏል። ሪያል ማድሪድ ደግሞ የዙቢሜንዲ ሁኔታን እየተከታተለ ያለ ሌላኛው ክለብ ነው ሲል ይህን መረጃ ስካይ ስፖርት ዘግቦታል። የምዕራብ ለንደኑ ክለብ ቼልሲ የራዮ ቫይካኖን የመስመር ተከላካይ ፔፕ ቻቫሪያን በ22 ሚሊዮን ዩሮ ማስፈረሙን ይፋ አድርጓል። የ28 ዓመቱ ተከላካይ ፔፕ ቻቫሪያ በቼልሲ ቤት እስከ 2031 ድረስ የሚያቆየውን ኮንትራትን በይፋ ተፈራርመዋል። ሰማያዎቹ ሪያል ማድሪድን ለተቀላቀለው ማርክ ኩሬላ ተተኪ አስፈርመዋል። ፔፕ ቻቫሪያ የቼልሲ 11ኛ ፈራሚ ሆኖ ስታንፎርድ ብሪጅ ደርሷል። እስካሁን ድረስ ያለውን የእግር ኳስ ሕይወቱን በስፔን ያሳልፈው ተጫዋቹ ለራዮ ቫይካኖ 125 ጨዋታዎችን ማድረግ ችሏል። ፔፕ ቻቫሪያ ዝውውሩን ካጠናቀቀ በኋላ እንዲህ ብሏል። ቼልሲ የለንደን መርጦ ክለብ ነው ብሏል። ህልሜ እውን ሆኗል ሲልም ተናግሯል። ቼልሲን የተቀላቀለው ፔፕ ቻቫሪያ በዝውውሩ መደሰቱን ከፊርማው በኋላ በሰጠው አስተያየት ተናግሯል። ለመጀመር በጣም ጓጉቻለሁ ያለው ተጫዋቹ ህልሜ እውን ሆኗል፣ ምክንያቱም ቼልሲ ከዓለም ትልልቅ ክለቦች መካከል አንዱ ነው ብሏል። አክሎም ይሄ ትልቅ እድል ነው፣ ነገር ግን ዝግጁ ነኝ፣ ቡድኑ ስኬታማ እንዲሆን ለመርዳት ጠንክሬ እሰራለሁ ሲል ተደምጧል። ቼልሲ ሁሉንም የሚወዳደርባቸውን ዋንጫዎችን ማሸነፍ አለበት፣ የለንደን መርጦ ክለብ ነው ብሏል። ፔፕ ቻቫሪያ አጥቅቶ መጫወትና መከላከል እንደሚወድ የገለጸው ተጫዋቹ ትልቅ ጥንካሬና ጉልበት አለኝ፣ እነዚህ ትልቅ ችሎታዎቼ ናቸው ሲል ፔፕ ቻቫሪያ በይፋ ቼልሲን ከተቀላቀለ በኋላ ሐሳቡን ሰጥቷል። በሌላ መረጃ ከ2015/16 የውድድር ዓመት ጀምሮ በየዓመቱ ከፍተኛ ሬቲንግ ያገኙ የማል ተከላካዮች በማለት ቤተሰቦች ሁ ስኮርድ አንድ መረጃ ይፋ አድርጓል። 2015/16 ላይ የሊቨርፑሉ ኔዘርላንዳዊ የማል ተከላካይ ቨርጅል ቫንዳይክ፣ 2016/17 ላይም እንዲሁ ቨርጅል ቫንዳይክ፣ 2017/18 ላይ ደግሞ ሽኩርዳን ሙስጣፊ፣ 2018/19 ላይ ቨርጅል ቫንዳይክ፣ 2019/2020 ላይ
ቨርጅል ቫን ዳይክ 2020-2021 ላይ ካርት ዙማ 2021-22 ላይ ጆኤል ማቲፕ 2022-2023 ላይ ኢታን ፒኖክ 2023-2024 ላይ ቨርጅል ቫን ዳይክ 2024-2025 ላይ በድጋሚ ቨርጅል ቫን ዳይክ እንዲሁም 2025-26 የውድድር ዓመት ላይ ጋብሪኤል ማጋሌዝ ቨርጅል ቫን ዳይክ ከ11 የፕሪሚየር ሊግ ዓመቶች በስድስቱ የዓመቱ ከፍተኛ ከ10 ነጥብ ያገኘው ተጫዋች ነው ሲል ይህንን መረጃ ሁስኮርድ ይፋ አድርጎታል። ቤተሰቦች የቨርጅል ቫን ዳይክ አድናቂዎች ካላችሁ ኮሜንት መስጫ ቦክስ ላይ 7 ቁጥርን ጻፉልኝ። ባለፉት 10 የእንግሊዝ ፕሪሚየር ሊግ የውድድር ዓመታት ብዙ ክሊንሺት ያላቸው ግብ ጠባቂዎች በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። ከ1 እስከ 5 ያሉትን ስንመለከት ሁጎ ሎሪስ 5ኛ ላይ መቀመጥ ችሏል 83 ክሊንሺቶችን በማስመዝገብ። 4ኛ ላይ ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች ዴቪድ ዴሃ መቀመጥ ችሏል 86 ክሊንሺቶችን በማስመዝገብ። 3ኛ ላይ ደግሞ ጆርዳን ፒክፎርድ መቀመጥ ችሏል 98 ክሊንሺቶችን በማስመዝገብ። ሁለተኛ ላይ አሊሰን ቤከር አለ 103 ክሊንሺቶችን በማስመዝገብ። ቤተሰቦች በቀዳሚነት አንደኛ ላይ መቀመጥ የቻለው ባለፉት 10 የእንግሊዝ ፕሪሚየር ሊግ የውድድር ዓመታት በጣም ብዙ ክሊንሺቶች ካላቸው ግብ ጠባቂዎች መካከል በቀዳሚነት የተቀመጠው የማንቸስተር ሲቲው የቀድሞ ግብ ጠባቂ ኤደርሰን ነው 122 ክሊንሺቶችን አስመዝግበዋል ሲል መረጃውን 90 ሚኒት ዘግቦታል። ቤተሰቦች እስኪ አሁን ደግሞ ትናንት ምሽት የተደረጉ ጨዋታዎች ነበሩ። የጨዋታዎቹን ውጤቶች በጨረፍታ እንመልከት። በወዳጅነት የጨዋታ መርሃ ግብር አርሰናል ከኮሞ እንዲሁም ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ጨዋታቸውን አድርገዋል። ሁለቱም ክለቦች ያደረጉትን ጨዋታ በአቻ ውጤት አጠናቀዋል። አርሰናል ከኮሞ ጋር ያደረገውን ጨዋታ 1-1 በሆነ አቻ ውጤት አጠናቀዋል። ለአርሰናል ግቡን ሉዊስ ስኬሊ ሲያስቆጥር ባቱሪና ኮሞን አቻ አድርጓል። ከጨዋታው በኋላ በተሰጠ መለያ ምት አርሰናል 4-3 አሸንፏል። በሌላ የወዳጅነት ጨዋታ ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ያደረገውን ጨዋታ 1-1 በሆነ አቻ ውጤት ተለያይቷል። የማንቸስተር ዩናይትድን ግብ ጆሹዋ ዚርክዚ ሲያስቆጥር አሮንሰን ሊድስን አቻ አድርጓል። ከጨዋታው በኋላ በተሰጠ መለያ ምት ማንቸስተር ዩናይትድ 5-4 ማሸነፍ ችሏል። ማንቸስተር ዩናይትድ የመጨረሻ የቅድመ ውድድር ጨዋታውን ቅዳሜ ከሩበን አሞሪም ኤሲ ሚላን ጋር ያደርጋል። አርሰናል በበኩሉ የቅድመ ውድድር ዝግጅቱን ሲያጠናቀቅ እሁድ ከማንቸስተር ሲቲ ጋር የኮሚኒቲ ሺልድ ጨዋታውን የሚያደርግ ይሆናል። ትናንት ምሽት የአውሮፓ ሱፐር ካፕ ዋንጫ ጨዋታ ተደርጎ ነበር። የፈረንሳዩ ክለብ ፒኤስጂ ከአስቶን ቪላ ጋር ጨዋታውን አድርጎ ነበር። ጨዋታውንም ፒኤስጂ 2-1 ማሸነፍ ችሏል። ዋንጫውንም ማሸነፍ ችሏል። ኪቪቻ ክቫርቴሊያ እና ዴዚር ዶዌ የፒኤስጂን ማሸነፊያ ጎሎች ማስቆጠር ችሏል። የአስቶን ቪላን ብቸኛ ጎል ደግሞ ማጆ ከመረብ አሳርፈዋል። ፒኤስጂ የአውሮፓ ሱፐር ካፕ ዋንጫን በተከታታይ ለሁለተኛ ጊዜ በማሸነፍ ደማቅ ታሪክ መጻፍ ችሏል። በአሰልጣኝ ሉዊስ ኤንሪኬ የሚሰለጥነው ፒኤስጂ በአመቱ 4ኛ ዋንጫውን አሳክቷል። ፒኤስጂ በተከታታይ የአውሮፓ ሱፐር ካፕን ያሸነፈ በታሪክ 4ኛው ክለብ መሆን ችሏል። ከምሽቱ ጨዋታ መጠናቀቅ በኋላ ኪቪቻ ክቫርቴሊያ ባላንዶር ይገባዋል ብሏል ኡናይ ኤምሬ። የአስቶን ቪላው አሰልጣኝ ኡናይ ኤምሬ ለፒኤስጂው ተጫዋች ክቫርቴሊያ ያለውን አድናቆት ገልጿል። በምሽቱ ጨዋታ ክቫርቴሊያ የነበረው ተጽዕኖ የሚደንቅ ነው ያሉት አሰልጣኙ ያለው አቅምና ኳስ የመምታት ችሎታ ምርጥ ነበር ሲሉ ተናግረዋል። አክሎም ውሳኔው የኔ አይደለም፣ ነገር ግን የባላንዶር ሽልማትን ማሸነፍ አቅም አለው ብለዋል። እሱን ለማቆምና ስጋቶቹን ለመቀነስ ሞክረናል፣ ነገር ግን ያሳየው እንቅስቃሴ አስደናቂ ነበር። እሱ በዓለም ዋንጫ ካልተሳተፉ ምርጥ ተጫዋቾች አንዱ ነው ሲል ኡናይ ኤምሬ ተናግሯል። ለዚህ ሰዓት ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ቤተሰቦች አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌሎች የስፖርት መረጃዎች ነገ ተመልሰን እንገናኛለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። እንዲሁም ቪዲዮንም ላይክ አድርጉት። ሐሳብና አስተያየቶቻችሁንም ጻፉልን። በሌሎች የስፖርት መረጃዎች ነገ ተመልሰን እስከምንገናኝ ሰላም ቆዩልን።